ጥቂት እግዚአብሔር ሐሳብ እንመልከት። ማርቆስ ወንጌል ምዕራፍ 6 ነው ዛሬ አጠር ያለ ሐሳብ ወይም አጭር ጊዜ የምናሳልፈው። ሐሳቤ ለቃችሁ አትነዱ በሚል ርዕሱ ለቃችሁ አትነዱ በሚል ሐሳብ ነው ማገለግላችሁ። ማርቆስ 6 ቁጥር 45 ላይ ጌታን ቃል እናያለን። እግዚአብሔር ቃል እንዲህ ይላል፣ ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳው ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ንፋስ ወደፊታቸው ነበርና እየቀዘፉ ሲጨነቁ አይቶ፣ እቺን አስምሩበት እንደ ጌታ ሐሳብ፣ እየቀዘፉ ሲጨነቁ አይቶ የሚለውን አስምሩበት። ከሌሊቱም 4ኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ሁለተኛ የምታሰምሩበት አንድ አይነት ሐሳብ ውስጥ ነው ያለው ምዕራፍ ላይ ሊያልፋቸው ይወድ ነበር። አስምሩበት እሱ ወይም ያዙት ባይሞ ሊያልፋቸው ይወድ ነበር። ላያድናቸው እያያቸው እየተጨነቁ ትቷቸው ሊሄድ ይወድ ነበር። እርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮሁ። ቁጥር 50 ሁሉም አይተውና ታወኩ። ወዲያውም ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። ወደ እነርሱም ወደ ታንኳይቱም ገባ። ነፋሱም ተወ። በራሳቸውም ያለ መጠን እጅግ ተገረሙ። ስለ እንጀራ አላስተዋሉምና ነገር ግን ልባቸው ደንዝዞ ነበረ። ተሻግረውም ወደ ምድር ወደ ጌንሳሬጥ ደረሱ። ታንኳይቱም አስጠጉ ይላል። አሜን። ሰዓት ስለሌለኝ ፈጠን አድርጌ ነው ይሄን ታሪክ መነግራችሁ። እዚህ ቦታ ላይ እንዲሻገሩ ወይም ወደ ማዶ እንዲሄዱ አሁን ወደ አነበብነው ወደ ጌንሳሬጥ ምድር እንዲሄዱ ግድ አላቸው። ፍቃዳቸው የለም፣ ፈልገው አይደለም፣ ግድ ነው ያላቸው። በራሳቸው ተነሳሽነት አይደለም፣ ኢየሱስ ነው ያዘዛቸው እንዲሻገሩ እንዲሄዱ ግድ ነው የተባሉት። ስለዚህ በሱ ትእዛዝ ነው መሄድ የጀመሩት እና ምክንያቱም በደንብ አልገለጸልንም፣ ግን እንዲሄዱ ፈልገዋል። በምሪት ነው የሄዱት፣ በድምፅ ነው የሄዱት፣ በእርሱ ፍቃድ ነው የሄዱት። እነሱ ፍላጎት እንደሌላቸው ያሳያል። ወይም ግድ አላቸው የሚለው የእሱ ሐሳብ ነው። እዚህ ቦታ ላይ ግን ግድ ካላቸው በኋላ ብቻውን ምድር ላይ ቀረ ወይም ሁሉንም አሰናበተ። ብቻውን እሱ በተራራ ወጣ፣ ይጸልይ ነበረ። ማቴዎስ 14ንም ይህንን ታሪክ በደንብ ታገኙታላችሁ። ከዚህ መካከል ግን በመሸ ጊዜ ይልና ታንኳይቱ በባህር ሳለች እርሱ ብቻውን በምድር ነበረ። ንፋስም ከወደፊታቸው ነበረ። እየቀዘፉ ሲጨነቁ አይቶ በሌሊት 4ኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ ይላል። እዚህ ክፍል በጣም የሚብራራ ጉዳይ ነው። ከሰዓት አንጻር 3 ከባድ ነገር ልንገራችሁ። የመጀመሪያው እዚህ ቦታ ላይ የሚነግረን ብቻቸው መሆናቸው ብቻ ሳይሆን ከባዱ አንደኛው መሽቶ ነበር ይላል። ወይም ከሌሊቱ 4ኛው ክፍል ማታን ለ4 ክፈሉት፣ ጊዜው ይመጣላችኋል። የሌሊተኛው በጣም ድቅድቅ የሚጨበጥ ጨለማ፣ አንዳንድ ጨለማ ብርሃን ወገግታ አለው። ይሄ ክፍል ላይ ግን ድቅድቅ ጨለማ ነው የመጀመሪያው። ሁለተኛው በጣም ከባዱ ነገር መጽሐፍ እንደሚነግረን ንፋስ የመጣው ከየት ነው? ከፊታቸው። ከኋላ ቢሆን ጥሩ አይደል? ምን ያረጋቸዋል? ይገፋቸዋል። ወደሚሄዱበት ስፍራ ነው የመጣው። ሶስተኛውና ደግሞ በጣም ከባዱ ደግሞ መሃል ናቸው። 4ኛ ክፍል ሌሊት ድረስ ተጉዘዋል። 3ቱ ከባድ ነገር ነው። አንደኛው በጣም ድቅድቅ ጨለማ ነው። ሁለተኛው ደግሞ ለምን አልከኝ ካላችሁ መጽሐፉ እንደሚነግር 4ኛው ሌሊት ነው። ሁለት ደግሞ መሃል መጥተዋል። ወይም ብዙ ተጉዘው ነው የንፋስ የመጣው ወገኖች። በጣም ብዙ ሄደው ወደ ኋላም መመለስ አይችሉም፣ ወደፊትም መሄድ አይችሉም። ወደ ኋላ ብዙ መጥተዋል፣ ወደፊት ደግሞ ንፋስ አለ ማለት ነው። ሶስተኛውና ከባዱ ነገር ደግሞ ሌሊት መሆኑ ብቻ ሳይሆን ደግሞ ንፋሱ የመጣው ከየት ነው? ከፊት ለፊት ነው ወገኖች። ኦኬ
ስለዚህ ዛሬ ይሄንን ሐሳብ ነው እግዚአብሔር በረከት አድርጎ የሚነግረን። ኦን ዘ ፖይንት ልንገራችሁ። የመጀመሪያው እዚህ ክፍል ውስጥ በእግዚአብሔር ምሪት አሁን ዝም ብለው ቢወጡ እግዚአብሔር ስላልፈቀደ አይደል? እግዚአብሔር ስለሌለበት ነው ይሄ ሁሉ ዋጋ መክፈል፣ መፈራረስ፣ ንፋስ የመጣባቸው ልንል እንችላለን። አንዳንዴ በራስ መንገድ ሄደ ነው ይሄ ሁሉ የቆሰልከው ትባላላችሁ። ይሄ ክፍል ግን እንደዛ አይደለም። ራሱ ነው ያላቸው። ብዙ ሰው በላይፉ እግዚአብሔር ከተናገረው፣ እግዚአብሔር ካወራው፣ እግዚአብሔር ቃል ከሰጠው፣ እግዚአብሔር ከጠራው ምንም መንገዱ ላይ የማይገጥመው ይመስለዋል። መጽሐፍ ቅዱስ እንደዛ አያስተምረን። እንደውም ቃሉ እንደሚነግረን ራሱን ያዘዛቸው በስጋቸው ምሪት በራሳቸው ፍቃድ ሄደው አይደለም ዋጋ የከፈሉት። ይሄ ሁሉ ከፊታቸው የታገላቸው ከባድ ንፋስ በሱ ምሪት ውስጥ ነው። እና ክርስትናችን ብዙ ጊዜ እግዚአብሔር ከሚናገረን ነገር አንፃር እናስብና ከፊታችን የሆነ ነገር ሲገጥመን ውሸት ነው እንዴ? አላለንም እንዴ? እግዚአብሔር የለበትም እንዴ? እግዚአብሔር ሐሳቡ አይደለም እንዴ? ንፋሱ መጥቷል፣ እኔ ከስጋ ነው የሰማሁት፣ ተሳስቼ ነው የሚያስብል ብዙ ነገር አለ። ለምን ሰው እግዚአብሔር ከተናገረው ምንም የማይገጥመው ምንም የማይደርሰው ይመስላል። እንደውም እግዚአብሔር ከተናገራችሁ ነው እንደዚህ የሚመጣው። አልጋ በአልጋ መንገድ የሚመስላችሁ እግዚአብሔር ከተናገረ ይመስላችኋል። መጽሐፍ ቅዱስ እንደዛ ያስተምረናል። አልጋ በአልጋ አይደለም። እና ይሄ ሁሉ ዋጋ መክፈል ከባድ ንፋስ ከፊታቸው ሲመጣ እጅግ ያስፈራል አይደል? አንዳውም እኔ ይቅርታ አድርጉልኝ፣ አንዳንዴ አልጋ በአልጋ ሲሆን እንደው መጠርጠር ነው ያለባችሁ እዚህ ነገር ውስጥ እግዚአብሔር አለ የለም። እና የሰሙትን ድምፅ የሚያስዋሽ ነበረ የመጀመሪያ የገጠማቸው። በምሪት ነው የወጡት፣ በእግዚአብሔር ሐሳብ ነው የወጡት። ሁለተኛው በጣም የሚገርመው ደግሞ በጣም የሚያስቀኝ መሀል ከደረሱ በኋላ ምን ነው መጀመሪያ ቢደርስባቸው አዙረው እንደጀመሩት አይደለም። አራተኛ ክፍለ ጊዜ ከደረሱ በኋላ ነው ወጀቡ ንፋሱ የመጣው። ማለት አሁን አንዳንዴ ክርስትናም እንደዚህ እኮ ነው አይደል? ዘምረ እንደጀመርነው አይደለም። መጀመሪያ በልልታ በሆታ በጩኸት በጭቅጭቅታ እንደጀመርነው አይደለም። ክርስትና መሀል ላይ ስትገቡ መንገዱ ይቀየራል። ዓላማው በጣም ግራ ያጋባችኋል። እና ጥያቄ ትጠይቃላችሁ፣ ግን ምንድነው? እግዚአብሔር ያውቀዋል ወይ? ለምን ብዙ ተጉዟችኋል። ሰው ካወቃችሁ ፀሐይ ከሞቃችሁ በኋላ ማለት ወደ ኋላ ሁሉ አትመለስም። ለባክ ሳይመች ነው ጌታ መሀል ላይ አድርጎ ልመለስ እንዳትል ብዙ ርቀመታል። መሀል እግዚአብሔር ብዙ ጊዜ ደግሞ በባህሪው መንገዳችሁ እንዲገጥማችኋል አይደለም ያላችሁ፣ መጨረሻው ነው የነገራችሁ። እና ብዙ ሰው አሁንም እዚህ ጉባኤ ውስጥ ኮንፊውዥን ውስጥ የምትገቡት መሀል ላይ ወደ ኋላም ወደፊትም የማይመች ታሪክ ውስጥ ትገባላችሁ። ሲሪየስ ጉዳዩ ዋና ፖይንት እዚህ ስላልሆነ ጠጋ ልበል። ከሰዓት አንፃር ብዙ ላወራበት የምችል ርዕስ ነው። እሺ ደግሞ ወደፊትም እንዳይሄዱ የሚታያቸው ነገር የለም። ድቅድቅ ጨለማ ነው ወገኖች። የሚጨበጥ የሚዳሰስ ጨለማ አይታችሁ ታውቃላችሁ? የብርሃን ወገግታ እንኳን የማያሳልፍ ጨለማ ማታዩት፣ ወደፊት ምንም አይታየም። ንፋስ ነው ያለው። እና ስለዚህ ሐሳቡ እግዚአብሔር ምን እያወራ ነው? በዚህ የሚገርመኝ እየታገሉ ነው። ግን ዛሬ ሁለት ነገሮችን አነጻጽረን አሁን ማውራው ሶስተኛውን ይዘን እንድንወጣ ነው። ሁለቱ ምንድን ናቸው? እንዲህ አይነት መጽሐፍ ከፊት ንፋስ መጥቶ ገጥሟል መጽሐፍ ቅዱስ ላይ። ከዚህ በፊት ማስታወስ የምትፈልጉ ከሆነ ሐዋርያት ሥራ ምዕራፍ 27 ከዛ በፊት የተነሳ ንፋስ ነበር። አውራቂስ ይባላል አይደል? መጣቁት ከፊት ለፊት ታንኳዋን ወደ ላይ አውራቂስ የሚባል አንዳንድ የባህር ተመራማሪዎች ሲያጠኑ 35 ኪሎ ጫማ ወደ ላይ የሚነሳ ባህር ነው። ባህሯን ሲነካት መጽሐፍ እንዲህ ይላል፣ ለቀን ተነዳን የሚል ቃል አለ። ሰምታችሁ? መጽሐፉ ነው የሚለው እንደፈለገ ያርገኝ ብለው ነው የተዉት። ንፋሱን አልችለውም መጥቷል። ለቀን ተነዳ። ንፋሱ ወዴት ያርገኝ? ከፈለገ ወደ ግራ፣ ከፈለገ ወደ ቀኝ፣ ከፈለገ ወደ ኋላ፣ ከፈለገ ወደ ፊት። ለምን?
የመጣውን ንፋስ ልንቋቋም አልቻለም። ስለዚህ ለቀን ምን አለን? ተነዳን። ሁለተኛው መጽሐፍ ቅዱስ ታሪክ ደግሞ ስታዩት የሚመጣው ንፋስና ማዕበል አቅጣጫ ያስቀየራቸው ሰዎች አሉ። ደግሞ ሌላ መንገድ በቃ ንፋሱ በዚህ ነው ለቀን አንነዳም፣ ግን ንፋሱ ማይደርስበት ቦታ ልሂድ የሚሉ በቃ እኔ ዛሬ ሶስተኛውን ነው ማወራው። ምን ይላል መጽሐፍ? እስቲ እንመልከት። እቺን ቃል አንብበን እንጨርሳለን ማለት ነው። ቁጥር 48 ንፋስም ወደፊታቸው ነበረ፣ እየቀዘፉ ሲጨነቁ አይቶ ይላል። ለማን ነው ጌታ የሚመጣው? ለቀው ለሚነዱ አይደለም። አዎ መጽሐፍ ቅዱስ ለቀው ለተነዱ በስብርባሪ በዋናም አልፈዋል፣ ቃል ስለነበረ ቄሳር ፊት ስለሚቆም። እነዚህ ግን የሚያስገርመው ንፋስ መጥቷል፣ ስፍራ አላስቀየራቸውም። ንፋስ መጥቷል፣ በቃ እንደፈለገ ያርገን አላሉም። እየተጨነቁም ቢሆኑ ይቀስፋሉ። አንድ ነጥብ ያዙልኝና ሄዱ። ብዙ ሰው እግዚአብሔር ይናገረውና ተግዳሮት ንፋስ ከፊቱ ብዙ ነገር ሲመጣ ንፋሱ ወደ መጣበት ነገር ትቶ ወደ ሌላ ስፍራ ሲሄድ ታዩታላችሁ። በቃ ለቆት ስፍራውን ቦታውን ንፋስ አላ ትንቢት ያለበት ቦታ ሂድ የተባለ ቦታ እግዚአብሔር የሚጠብቀው ስፍራ ከምሪት አለሞቶ ሌላ ቦታ ታዩታላችሁ። አንዳንዱስ ማዕበልና ወጀቡ እንደ ቡና እሳት ላይ እንደተጣደ ቡና እንደዚህ እንደዚህ አንዳንድ ሰው አይታችኋል። እግዚአብሔር ሰው ጸልይልኝ ሰይጣን እየቀለደብኝ ነው ይላል። ያመረርኩ እንዴት እንደ አሻሮ እየቆላኝ ነው እንደዚህ ምን ሆነ ነው ስትሉት ለቆለታል እየተነዳ በቃ ከፈለገ ወደ ግራ ከፈለገ ወደ ቀኝ። ዛሬ በመቃብር ስፍራ ባለ ሙታ መንፈስ ይሰቃያል፣ ነገ በእባብ ይሰቃያል፣ ከንጉደ ደግሞ ሲመጣ በአሰሪ ይሰቃያል፣ በስራ አስኪያጅ ይሰቃያል፣ በሰፈር ይሰቃያል፣ በሁሉ ቦታ እና ምንድነው ስታገኙት ዋይ 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 ያለ ነው ታገኙት። ምን ነው የመጣ ሁሉ አጥስ ያፍገመገመው ያለ ነው። ለቆ ነው የሚነደው። ዛሬ እግዚአብሔር የተናገራችሁ ሰዎች ትንቢት የሰማችሁ ሰዎች ከፊታችሁ ንፋስ ያለ ሰዎች መልእክት ይዤ ነው የመጣሁት። እየተጨነቁም ይቀስፋሉ። ኢየሱስ ጌታ። ይጨነቃሉ ግን ምን ይላሉ? እነዚህን አይተው እግዚአብሔር ማለፍ አልቻለም። ኢየሱስ መጣ። እኔ የሚገርመኝ ባይዘው አንዳንዴ እኛ ጋር ያለ ሰዎች ጌታ የሚደርስላቸው ሰዎች መቼ ነው? ካለቁ በኋላ በረከታቸውን። እኔ አንዳንድ ቢሮ ሰው ሳማክር ያሳዝኑኛል። እኔ እግዚአብሔር ሰው እንደ ዛሬ አለምሳል እና ባለ ሲኖትራክ ነበርኩ። እሺ በጣም አቅም ነበረኝ። እሺ የዛን ቀን የኔ ያለው ደጅ እሳት እንደበዛበት ቅቅል አጥንት ሲሆን ነው ጌታ ገነጠው። እንደዚህ ባዶ ሲሆን ለምን ለኮ ነው የሚነዳው። ልክ ሲመጣ ብትንትኑ ይወጣል። አንዳንድ ሰዎች አሉ ንፋስ አለ ሲሪየስሊ ይታገላሉ። እየተጨነቁ ነው ግን ይቀስፋሉ። ንፋሱ እኮ አትገባም፣ ወደ ተባልከው አትደርስም፣ የሰማው ቦታ አትገባም እያለው ነው። ግን ምን ይላል? ቀስፋል። ለምን? በፍጹም መንገዴን አላቆም። አንዳንዱስ ንፋስ አለ ለምን አልተውም ይላል። እንደዚህ ኩርብ ብሎ ንፋሱ ከመሃል ስንት ያቋርጣል። ደርሶ አራተኛ ክፍል ደርሶ ጌታኔ ተወ፣ አገልግሎት ተወ፣ ስራ ተወ። አዎ ዘመኑ ጊዜው መንፈሳዊ እይታውንም ስታዩ ንፋሱ ከባድ ነው። የሚያልቅ ሁሉ አይመስልም። እና እየተጨነቀ የሚታገል ሰው ጭንቀት ውስጥ ነው። ፕሬሸሩ ከባድ ነው፣ ግን ይታገላል። እና ምን ሆነ እስቲ እንየው። አይቷቸው በሌሊት አራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ። እኔ የሚገርመኝ ይሄ ነው። ሊያልፋቸው ይወድ ነበር ይላል። ይሄን ክፍል እኔ ሳነበው በጣም ሾክ ዳር ማለት መምጣት አልፈለገም፣ ግን ወክ እያደረገ መጥቷል እኮ። ግን ወደ እነሱ አይደለም መምጣት የፈለገው። እያዩት ሊያልፋቸው ፈለገ። ለምን ፈለገ? ፍላጎቱ እኮ ማለፍ ነው፣ ግን አልቻለም። ሰማሽ? ማለፍ ፈልጓል፣ ግን አልቻለም። ለምን አልቻለም? እየተጨነቁም ቢሆኑ ይቀስፋሉ። አንተ
ወደ አላቸው ስፍራ እየሄዱ ነው። ሊያልፋቸው ፈልጓል። አይ አልሄድም፣ ይዩኝ፣ እኔ ነኝ መጥቻለሁ፣ ግን አልገባም ወደ ታንኳቸው። ሐሳቡ ነው። ኢየሱስ ማለፍ እየፈለገ ለምን ግድ አለው ወገኖች? ማለፍ እየፈለገ ለምን መጣ ወገኖች? ዛሬም በሁሉ በመለኮት እቅድ ሰዎች የሚጎበኙበት የእግዚአብሔር ሐሳብ ቢኖርም ግድ የሚያስብሉ ሰዎች ግን ንፋሱን ቢበረታ ከፊታቸው ችግር ቢኖርም እየተጨነቁም ቢሆን የሚቀሱ ሰዎች ጋር ሊያልፍ ቢፈልግም ግድ ይለዋል። ግድ የሚለው ሰው እግዚአብሔር ብሎ ችግር አለ። አዎ ብዙ ጊዜ መከራ እንደሌለባችሁ የሚሰብኳችሁ ሰዎች አትመኗቸው። ምንም የለም የሚሏችሁንም አትመኗቸው። እኔ ዛሬ አንድ ነገር ላዘጋጅላችሁ። የተሸነፈ ዓለም ነው ከፊታችሁ ከመለኮታዊ ጥሪያችሁ እግዚአብሔር ከተናገራችሁ ነገር ከምትተማመኑበት ቦታ ላይ የተነሳ ነፋስ አለ። ግን አንድ ነገር አድርጉ። ያስጨንቃል፣ ያስፈራል፣ ንፋሱ ከባድ ነው፣ ከፊታችሁ መጥቷል። ግን እያስጨነቃችሁም ቢሆን ወደፊት ሂዱ። እንደነዛስ ለቆ መነዳት አለ። እየተነዳ ያለ ያገኘውን ሁሉ እየተቀበለ ይኖራል። እንደሆነ ሁሉ የሚሆን አለ። በቃ እኔ አንድ ማስታወሳት ሴት አለች ቢሮ ብዙ ጊዜ ምክር ላይ ብዙ ፎከስ አደረግ ነበርና ስሰማ እግዚአብሔር ሰው አለችኝ፣ አቤት 2008 እቅድ ያዝኩ አልሆነም። አሁን 2018 ነን። 9 10 11 12 13 እስከ 15 ሞከርኩ አለች። ከ15 በኋላ አቅጄ አላቅም አለች። የታቀደውን ነው የምኖረው። በቃ የመጣው ዋይ በቃ ያቀድኩት ስላልሆነ ከዚህ በኋላ ዝም ብዬ እየኖርኩ አመቱ የሚያቅደውን ይዛለሁ። ከሆነ ሆነ፣ ካልሆነ እንደ ሰውኛ እኮ ልክ ነው ሊያስብል ይችላል። ብዙ ሰው እንደዚህ ያስባል። ያሰብኩት ስላልሆነ አይደል፣ ያቀድኩት ስላልሆነ ትቼዋለሁ፣ ለንፋሱ ትቼዋለሁ፣ ለሁኔታው ትቼዋለሁ፣ ለከበደኝ ነገር ትቼዋለሁ የሚሉ ብዙ ናቸው። እንግዲህ ሊያልፍ ግድ ያለውን እየወደደ የወደደውን ያላረገበት እየቀዘፉ እየታገሉ ላሉ ሰዎች ምን ያልከን ነው ዛሬ? እግዚአብሔር በሁሉ አቅጣጫ ይመጣል። ድንገታዊ ጉብኝት ግን በሕይወታችሁ እንዲሆን ከፈለጋችሁ በደንብ አስተውሉ። ዛሬ ከፊታችሁ ያለው ንፋስ እግዚአብሔር የነገራችሁ ውሸት ስለሆነ አይደለም። ግን ትታችሁ አትነዱ። ስፍራ ያላችሁ ሰዎች አላችሁ፣ ትንቢታዊ ድምፅ ያላችሁ፣ ትንቢታዊ ቦታ ያላችሁ፣ እግዚአብሔር ያወራችሁ ቦታ መድረስ የሚገባችሁ ሰዎች አላችሁ። ነገር ግን በገጠማችሁ ሁኔታ ምክንያት ወደ ኋላ ያላችሁ ሰዎች አላችሁ። ትታችሁትም የምትኖሩ ሰዎች አላችሁ። ዛሬ እግዚአብሔር ሊያስታጠቃችሁ ይፈልጋል። ትግላችሁ፣ ሩጫችሁ፣ ኃይላችሁ ያለምንም ተስፋ መቁረጥ ከሮጣችሁ እግዚአብሔር ይፈልጋል። እና የዛሬው መልእክት ምንድነው? ንፋስ አለ፣ አትፍሩ፣ ወደፊት ሂዱ። በጣም የሚገርመኝ ይሄ ነው። ሊያልፋቸው ግድ ያለበት እየወደደ የጎበኛቸው ምንድነው? በጨለማ ወደፊት እየተጨነቁ በዛ መሃል ከደረሱ በኋላ ሶስተኛው ተግዳሮት ወይም ዋና የሆነባቸው በባህር ላይ ሊያልፋቸው ሲሉ ምን አለ ቢለዩት? ኢየሱስ ወደ እነሱ እንዲመጣ ያደረጋቸው ሌላው አለዩትም። ታውቃላችሁ ምን ቢሉ ጥሩ ነው? ምታት ነው። ንፋሱን እየተቋቋመን ስሙ፣ ወጀቡን እየተቋቋመን፣ ሌሊቱን እየተቋቋመን ሩቅ መተናል፣ ወዳለን እንሄዳለን እያሉ የሞት መንፈስ መጣሉ። ሌላ ፍርሃት። ምን አይነት የሚያሳዝን ምዕራፍ ላይ ነው ያሉት። ችለው እየተቋቋሙ ወደፊት እየሄዱ መንፈስ ከፊታቸው መጣ። በእነሱ አይምሮ ኢየሱስ እኮ ነው ይሄ ሙታን ጠሪ መንፈስ ነው አሉ። አስማት ነው፣ ምታት መጣ ብለው ሲጮሁ አይ በቃ እነዚህን ማዳን አለብኛል። አትፍሩ፣ እኔ ነኝ። አሁን ራሱ መግለጥ ጀመረ። ራሱ መስሎ እኔ ነኝ፣ አትፍሩ። ታስታውሱ እንደሆነ በጨለማ ውስጥ የሆነ ውሃ ውስጥ የሚራመድ ሰው ስታዩ ምን እንደሚሰማችሁ፣ እንኳን በጨለማ ውስጥ ኮቴ ያላሰማ ሰው ምን እንደሚመስል ታውቃለህ?
ሳትሰማው ሲመጣ አስረ እንኳን ሞት እየታየ ጨለማ ውስጥ ሆነ ሰው ውሃ ላይ ሲያራምድ እኔ ነኝ አላቸው። ወገኖቼ እኔ እግዚአብሔር ሊጎበኛችሁ ከፊታችሁ አለ። ከፊታችሁ ያለ ከባድ ንፋስ ወደ ስፍራችሁ፣ ወደ ትንቢታችሁ፣ ወደ ተነግራችሁ እንዳትገቡ፣ ወደ በረከታችሁ እግዚአብሔር እኮ እባርካሻለሁ ብሎኝ ነበር፣ ግን ሁሉም መንገዱ ከባድ ሆናል። አዎ ግን ወደፊት ሂዱ። ምንም አይገጥምሽም አልተባልሽ፣ ምንም አይገጥምም አልተባልክ፣ ወደፊት ሂዱ። እግዚአብሔር ጉብኝት አለው። ዛሬ ወደ እናንተ ግድ ብሎት እንዲመጣ ምንም ነገር እያለ እንኳን ታግላችሁ፣ ንፋሱ አለ፣ የሚያስጨንቅ ነገር አለ፣ እምነታችሁ ግን እንዲጠፋ አይፈልግም። እምነታችሁን አበርቱት። እምነት እግዚአብሔር የሚፈልገው ትልቁም ነገር ነው። መንፈሳዊ ዓለም ላይ የእግዚአብሔር ዓለምና ቅዱሱ መንፈስ እምነታችሁን እንድታበረቱ፣ እምነታችሁ እንዲጠነክር፣ እምነታችሁ እንዲያስደንቀው ይፈልጋል። የሰይጣን ዓለም ደግሞ እምነታችሁን ሊጥለው፣ እምነታችሁን ሊያፈርሰው ይፈልጋል። መንፈሳዊ ዓለም በምንም አታስደንቁት፣ በእምነት ነው ታስደንቁት። እግዚአብሔር ታማኝ ነው፣ እኛ አማኝ ነን። በማመናችሁ ታስደንቁታላችሁ። እምነት ያለው ሰው ነው ወደፊት የሚሄደው። ኢያሪዮስ የሚባል ሰው ታስታውሳላችሁ? ባጭር ቃል እንደው እባክህ ልጄ በጣም ታማለች እና እባክህ ናና ፈውስልኝ አለ። ችግር የለውም እሺ አለው። ከዛ ኢየሱስ ወደ ኢያሪዮስ ቤት እየሄደ በመሃል ሰበር አንድ ሴት ገባች፣ 12 ዓመት ደም የሚፈሳት። እግዚአብሔር ይመስገን ሴትየዋ እያማከረች ብትመጣ መጀመሪያ እጇን የሚሰብረው ኢያሪዮስ ነበር። ለምን? እሱ በዘገየ ቁጥር ኢየሱስ ከኢያሪዮስ ቤት የምትሰቃይ ልጇ ሰዓት ያልፍበታል። ቀስ ብላ ማንም ሳያት በእምነት ልቧ ጫፉን ብነካው የደሜ ምንጭ ይቆማል ብላ እጇን ሰነዘረች። እንዳለችው ቆመ። እንደምታስታውሱት ምን አለ ኢየሱስ ቆመ አይደል? ተባረኪ ብሎ ወይም ሰው ተፈውሷል ቢል ቆሞ ማን ይነካኝ ይላል። መልስ እስኪመልሱለት መጽሐፍ እንደሚነግረን ጊዜ እንደወሰደ የሚነግረን እንዳልተሰወረች ባወቀች ጊዜ እኔ ነኝ ብላ ወጣች ይላል አለ። ምልክት ሁሉ እየተናገረ ነው ማለት ነው። ኃይል ከኔ ወጥቷል አይደል? የሆነ ሰው ነክቶኛል። ይሄ ሁሉ እኮ ነክተናል። አይ የዚህ አነካክ ይለያል። ዲያሎግ ሲሆን ኢያሪዮስ አንድ ነገር እያመነም ነው እየረፈደበትም ነው። ምንድነው የሚያምነው? 12 ዓመት ደም የሚፈሳ ሴት ከዳነች እኔ ቤትማ ያለው ጉዳይ ይነሳል ብሎ እምነት ውስጥ ነው። ወደፊት እየሄደ ነው፣ እያመሰገነ ነው፣ ደስ ብሎታል። ለምን? እያየ ነው ጌታ ሲሰራ። ኢንስታንት ሂሊንግ፣ ወዲያው ቅስበታዊ ፈውስ እያየ ነው፣ ደስ ብሎት። ሴትዮዋ መስክራ በሰላም ሂጂ ብሎት ሊሄዱ ሲሉ በጣም ከቤት ዜና ይዘው የመጡ ሰዎች ታስተሳላችሁ፣ ግር ብለው አሉት ኢያሪዮስ አሉት። አቤት! ይሄ ቃል ያስገርመኛል። መምህሩን አታድክመው። እሺ ልጅቷ ሞታለች አሉት። መርፈዱን ተቋቋመ ኢያሪዮስ። ይህን ዜና እንዴት ይቋቋማል ጌታ? ሰበር ባይገባ ሰውየው ሳይደቅ ወዲያው ኢያሪዮስ አሉ። ሳይደቅ ወዲያው ግራ ሳይገባ ኢያሪዮስ አለ እመን እንጂ አትፍራ። ምን ማለት ነው? ቅድም ሊያድናት እየመጣ ነው ብለህ አምነህ የለ? አሁንስ ሞታለች የሚል ሰምተህ እንኳን አለ ሊያድናት እየመጣ ነው ብለህ እመን። ቅድም እኮ የታመመችውን ያነሳታል ብሎ አምኗል። ሞታለች ሲባል አሁንም እመን። በዛው እምነት ቀጥል ይለዋል። የሰዎቹ ክፋት ኢየሱስ አይሂድ ለምን አሉት? ይም ትሙት ለቅሶ ይድረስ ኢየሱስ ምን ችግር አለ? ሄዶ አይዞ ምናምን ቢል ዓላማው ስማኝ፣ ችግር ሲፈጠር እሱን ከኢየሱስ ሊነጥሉ ነው። በቤቱ በሞተ ጉዳይ ኢየሱስን ሊነጥቁት። ምን አይነት ዛሬ እኮ ህይወታችን ላይ የሚገጥሙ ነገሮች ከኢየሱስ ሊለዩ ነው። አሁን ኢያሪዮስ ምን አለ ኢየሱስና ኢያሪዮስ አብሮ ቢሄዱ፣ ሞታለች አይዞ ምናምን ቢሉት አታድክመው መልሰው። በሰውኛስ አዝኗል፣ ልጁን ያጣው ምን አለ ሄዶ አብሮት ለቅሶ ደርሶ እነሱ እንኳን ያስነሳታል ብለው ባያምኑ ምን አለ አብሮ ቢገባ።
አየህ ህይወታችን ላይ የሚገጥሙ ነገሮች ሁሉ በእምነት ወደፊት እንዳንሄድ ከጌታ ጋር እንዳንቀጥል ነው። መልሰው አሉት። ኢየሱስን መልሰው ገብቶታል። ኢያሪዮስ በጣም በዚህ ቦታ የተረፈው መልስ አለመመለሱ ነው። በችግር ጊዜ መልስ አትመልሱ። ባይዘው ችግር ውስጥ ያለ ሰው ሲያወራ ብትሰሙት፣ እኔም አንዱ አገልጋይ ነኝ አይደል? በጣም እዚህ ሱፍ ለብሰን አምሮብን ስታይ እንዲህ እግዚአብሔር በመንፈስ ዓለም ላይ ሰማይ ብቻ እንደዚህ የከነፍን የምንኖር የሚመስላችሁ ሰዎች አሉ። ከፈረንጅ እስከ አበሻ አይነት ችግር እናውቃለን አገልጋዮች። መልክ አይነታቸው የተለያዩ ማለት ያው ስንለብስ ምንም ማና የሚመስለን ሰዎች አሉና እናንተ ጋር ብቻ እኔ ራሴን አይቻጋል። አንዳንዴ በጸሎቴ አስብና ሲጨርስ በልሳን ሁሉ ጸልያለሁ። የራሳቸው ጸሎቶች ካሉ በልሳን ጸልያለሁ። ከዛ አንዳንድ መልስ ሳገኝ ይሄንን አልጸልይኩም ግን በልሳን የጸለይኩት ነው እላለሁ። አግኝቼው ነው በልሳን የጸለይኩት ተመልሶ ነው። አልተውም። በቋንቋ ጸልዬ ሲጨርስ በመንፈስ ጸልያለሁ። መንፈስ አይስትም ታውቃለህ። የሆነ የሚያስፈልገኝን ይጸልያል። አንጾኝ ነገር እቺ ነገር ረስቻ ነበር እግዚአብሔር ጎበኘኝ ይላል። እና ልንገራችሁ አንድ ነገር እመኑኝ፣ ብዙ ጉዳዮቻችሁ ከፊት በእምነት እንዳትቀጥሉ ዜና ይዘው ይመጣሉ፣ ንፋስ ይዘው ይመጣሉ። ኢየሱስ ግን ሰበር ገባና አዎ ሞቷል፣ ግን እንዲህ አለው ቅድም ኢየሱስ ቢመጣ ያስነሳታል ብለህ እንዳመንክ አሁንም እያመንክ ቀጥል። ይኸው እንደዚህ ያለው ስሙ። ተኝታለች እንጂ አልሞተችም። ምን አይነት ቃል! ኢያሪዮስ ሁለት ነገር ውስጥ ነው። ሞታለች ሄደው የነበሩ ልጅቷን የሰሙ አብረዋት የነበሩ ሞታለች ብለውታል። ኢየሱስ እዚህ ጋር አይ ተኝታለች አለ። ምን እያለው ነው? በእምነት ቀጥል። እኔ ዛሬ ልናገር፣ ብዙ ጉዳዮቻችሁ ላይ ከነገ ጀምሮ የእምነት እንቅስቃሴ ህይወት ይሰጣችኋል፣ ክብር ያገናኛችኋል፣ ስፍራችሁ ላይ ያደርሳችኋል። ኢየሱስ እና ዛሬ በቃ አንዳንዴ የሚገጥማችሁ ጉዳይ ከፊታችሁ ያለው ንፋስ አላማው ወደፊት እንዳትቀጥሉ፣ ከጌታ ጋር እንዳትቀጥሉ፣ በድምፁ እንዳትቀጥሉ ነው። ሁለት ምርጫ አለ። ሁለቱንም አትምረጠው። አንዱ አማራጭም ምርጫም አይሁን፣ ግዴታ ይሁን። ምን? ንፋሱ ስላለ ወደ ሌላ ቦታ መሄድ አንዱ ምርጫ ነው። ሁለተኛው ምርጫስ ንፋስ ለበዛ እንደፈለገ ያርገኝ ለቅቄ ልነዳም፣ ያንተ ምርጫ ነው። ሶስተኛው ግን ምርጫ አይደለም፣ የሙጥኝ ነው። በሞትም ብድንም አይነን ነው። እሱ ልምረጠው አይደለም፣ በቁርጥ የምትገባብን ነው። እሱ ለሚያረጉ ሰዎች ፈጣን ጉብኝት ይመጣላቸዋል። ፈጣን ጉብኝት። ንፋስ አለ፣ እየተጨነቃችሁ ቢሆን ቅዘፉ። ኢያሪዮስ ጋር መጥተዋል፣ ሞታለች ብለውታል። አይ እቀጥላለሁ፣ እያመን እቀጥላለሁ። ሞት እኮ የነገሮች ሁሉ መደምደሚያ ነው ወገኖች። የትኛውንም ስቦ በመሬት በሞት አፍ ይይዛል፣ ማንንም ምንም ቢሆን። እሱን የሚያክል ኃይል አትፍራለሁ። ታዲያ ዛሬ ምንድነው ከፊታችሁ ያለው ንፋስ? የችግር፣ የሥራ፣ የህይወት፣ የአገልግሎት ምን ተግዳሮት ከፊታችሁ እንዳለ አላውቅም። ትንቢት ልናገር፣ እግዚአብሔር ይጎበኛቸው። የሆነ ሰው ዛሬ ያለ እርፍ ይዞ ወደ ኋላ ማይመለስ በቃ እኔ እንትን ስጀምር ሳቆም አትልም። ከዚህ በኋላ ጭንገፋን እግዚአብሔር ይገለብጠዋል።